በመካከለኛው ምስራቅ የተፈጠረውን ግጭትና ጦርነት ምክንያት በማድረግ በተለይ በነዳጅ ዋጋና በነዳጅ እጥረት ላይ የተፈጠረ ያለውን ችግር ለመቋቋም ሀገራት በርካታ አማራጮችን እየተጠቀሙ ይገኛሉ። ከነዚህም መካከል የኤሌክትሪክ ተጠቃሚ ተሽከርካሪዎችን ማስፋት አንዱ ሲሆን ኢትዮጵያም ታዲያ ቀድማ ለአረንጓዴ ትራንስፖርት ትኩረት ሰጥታለች። በዚህም መዲናዋ አዲስ አበባን ጨምሮ በተለያዩ የሀገራችን ከተሞች የብስክሌትና የእግረኛ መንገዶችን ከማስፋት በተጨማሪም የኤሌክትሪክ ተጠቃሚ ተሽከርካሪዎችን እያሰፋች ትገኛለች። እዚህ እንደምንመለከተውም እንግዲህ በባህር ዳር ከተማ ማለት ነው በቅርቡ ወደ አገልግሎት የገቡ የኤሌክትሪክ ተጠቃሚ ተሽከርካሪዎችን በዚህ መልኩ አገልግሎት እየሰጡ ሰፊውን ማህበረሰብ እያገለገሉ ይገኛሉ። እንደምናየው በነዳጅ እጥረት ነው ብዙ መንገዶች አሁን እየተጓጓዙ ያለው በነዳጅ ምክንያትና ከዚህ አንጻር የኤሌክትሪክ መኪናዎች መኖራቸው በጣም አዋጭ ነው። ለህብረተሰቡም ትልቅ እንትን አለው። አሁን እነዚህ ባሶች ባይኖሩ ኖሮ እንደምታየው ይሄ ብዙ ህዝብ ነው ያለው እዚህ ውስጥ ይሄንን ባንዴ ማስተናገድ አይቻልም ነበር። በነዳጅ ብዙ ወጪ ነው እንትን የሚለው እና ከዚህ አንጻር በጣም ትልቅ ቫልዩ አለው። እነዚህ ባሶች ለማህበረሰቡ ትልቅ ጠቀሜታ ነው እየሰጡ ያሉት። በተለይ ነዳጅ ከመጥፋቱ አንጻር ተያይዞ ማለት ነው። እንዲሁም ደግሞ ገቢ ምንጭ የሌላቸው ማህበረሰቦች በዚህ መጠቀማቸው ትልቅ ነገር ነው ብዬ አስባለሁ። እንደኔ አሁን የሚየርና ያለ ነው ከፓፒረስ አባይ ማዶ ስንሄድ በ10 ብር ነው በኤሌክትሪክ ባስ የምንሄደው። በነዳጅ ተጠቃሚዎች በባጃጅ ወይም በታክሲ ስንሄድ ግን የወጣላቸው ታሪፍ በ20 ብር ነው ወይም ደግሞ 19 ብር ነው የሚለው በትክክለኛው። ግን በባሱ በ10 ብር ደርሶ መልስ እንግዲህ አንድ ማህበረሰብ ወይም አንድ አካል ጉዳተኛ ደርሶ ይመለሳል ማለት ነው። አሁን ነዳጅ ስለሌለ ባስ ባይኖር ኖሮ ያው መንቀሳቀስም አንችልም። ያው ቤታችን ነው ቁጭ የምንል ስራ መሄድ አንችልም። በጣም አስቸጋሪ ነበር። ግን በመኖሩ እንደ ልባችን እየወጣን እንገባለን። በጣም ትልቅ አስተዋጽኦ እያደረገልን የኤሌክትሪክ ባሱ በጣም እየተጠቀምንበት ነው። ኤሌክትሪክ መኪናዎች በተደጋጋሚ አሁንም ሳፖርት እየተደረገ በመንግስት ደረጃ የሚደረገው እገዛ ድጎማ እንዳለ ሆኖ ትልቅ ትኩረት ተሰጥቶት ከነዳጅ ጥገኝነት ቢወጣ በእኔ በኩል ደስተኛ ነኝ። ቢጨመርልን ደግሞ የበለጠ ደግሞ ደስተኞች ነን። በከተማ አስተዳደሩ ታዲያ በኤሌክትሪክ ተጠቃሚ ተሽከርካሪዎች አገልግሎት እየሰጡ የሚገኙት ቁጥር ወደ 10 የደረሰ ሲሆን በከተማዋ አራቱም መውጫ በሮች ማለት ነው አገልግሎት እንዲሰጡ ለማድረግ በትኩረት እየተሰራ እንደሚገኝም ተገልጿል። በቦርድ አጸድቀን የጀመርነው 23 መዳረሻዎች ናቸው። በዚህ ውስጥ አሁንም ወደ ጫፍ ወዳሉ መዳረሻዎቹ እንትናችን የሰፋ ነው እየተጠና ወደፊት ደማ እንዲያደረግነው ህብረተሰብ ስላለ ፍላጎቱን ለማሟላት ለግድ ወደዛ መሄዳችን አይቀርም። እነዚህ ተመራጭ የሆኑ መሄዳቸው ስለማይቀር የነዚህን ውጤት እያየን ደግሞ እያሰፋን እየጨመርነ በቁጥር የምንሄድበት አማራጭ እንደሚሰፋ ይገመታል። በባህር ዳር ከተማም ታዲያ በተለይ የኮሪደር ልማቱ ለዚሁ ለአረንጓዴ ትራንስፖርት ወይም ግሪን ሞቢሊቲ ምቹ ሁኔታን ፈጥሯል። የከተማ ማህበረሰብ በተለይ በኮሪደር ልማቱ የብስክሌት መንገዶችን እንዲሁም የእግረኛ መንገዶችን ጭምር አካቶ እየተገነባ እንደመሆኑ መጠን ማህበረሰቡ በእግረኛም እንዲሁም በብስክሌቶችም ጭምር እየተጠቀመ ይህን በነዳጅ እጥረት ምክንያት የተፈጠሩ ችግሮችንም ለማለፍም እንግዲህ እንደ አንድ አማራጭ ሆኖ እየተጠቀሙበትና አገልግሎት እየሰጠም ይገኛል።